ሰበር መረጃዎች ደርሰውናል። መፈንቅለ መንግስት ሊደረግ ነው። በትግራይ አመራሮች መካከል ያልተጠበቀ ከፍተኛ ፍጥጫ ተፈጠረ። ከፍተኛ ውጥረት በጀነራሎቹ መካከል የተፈጠረ ሲሆን ህወሓት ካልተወገደ በስተቀር ለውጥ አይመጣም የሚል ሌላ ጉዳይ ተነስቷል። አመራሮቹ ስብሰባውን ረግጠው እንዲወጡ ያደረጋቸው በስብሰባው የተፈጠረው ጉዳይ ምንድን ነው? ጀነራል ታደሰ ወረደ ያልጠበቁት አስደንጋጭ ክስተት ገጥሟቸዋል። በመቀለ የሆነ ያለው ምንድን ነው? ህዝቡን ያስደነገጠውና ሾልክ የወጣውን ሰነድ በተመለከተም በርካቶች የተቀባበሉት ያለው መረጃስ ምንድነው የሚለውን በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የኤርትራ የማስጠንቀቂያን ደብዳቤ በተመለከተም በዝርዝር ሰዓታችን ያዝንላችሁ መረጃ አለ። ወደ አስቀደምንላችሁ ጉዳያችን ስናመራ የጀነራሎቹ ጉዳይ መጨረሻ ላይ ደርሷል። የአርሚ 11 እና የአርሚ 13 አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው መውጣታቸው ተሰምቷል። በስብሰባው ከፍተኛ የቃላት ጦርነት የነበረ ሲሆን ነገሩ ከትላንትም እየተባባሰ ቀጥሏል። ይህ ጉዳይ ከለየለትም ሰነባብቷል። ይህ ሁኔታ የጦርነቱ አልበቃ ብሎት በከባድ ረሃብ እየተሰቃየ ላለው የትግራይ ህዝብ ራስ ምታት ሆኖበታል። እናም ነገሩ ማብረጃ እንኳን ያለው አይመስልም። ሽኩቻው ከዛሬ ነገ ያባራል ሲባል ይባስ ብሎ ተቀጣጥሎ ተጋግሎ እየቀጠለ ነው። በዚህም ጀነራል ታደሰ ወረደ ከፍተኛ ጭንቀት ውስጥ መግባታቸው የተነገረ ሲሆን አስቀድሞ ከቡድኑ ድጋፍ ሲቀርብላቸው የነበሩት ጀነራሉ አሁን ላይ እርስ በርሳቸው ጠላት ሆነዋል። አሁን ያለው የህወሓት ሁኔታ እጅግ የሚያሳዝንም ሆኗል። ጌታቸው ረዳን አንፈልግም፣ ታደሰ ወረደ ካልሆነ ያለ መጨረሻ ይሆናል ሲሉ የነበሩ የህወሓት የፖለቲካና የታጣቂ አመራሮች በጀነራሉ ላይ አሁን ላይ ተነስተውበታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በታህሳስ 19 2018 ዓ.ም ከህወሓት ታጣቂ ቡድን የምዕራብ ግንባር የአርሚ አዛዦችና ሎጂስቲክ አመራሮች ጋር በሽሬ ከተማ ስብሰባ አካሂደው የነበረ ሲሆን በስብሰባውም እጅግ አስደንጋጭ ነገር ተፈጥሯል። የስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜ አስተዳደሩና በጽንፈኛው ቡድን መካከል እየታዩ የሚገኙ ልዩነቶችን ለመድፈን ያሰበ ቢሆንም ልዩነቶች የበለጠ የሰፉበትና ከፍተኛ መካረር የተፈጠረበት መሆኑን የመረጃ ምንጫችን ገልጿል። በተለይም የአርሚ 11 አዛዥ ፍስሐ ኪዳኑ ጀነራል ታደሰ በስብሰባው ያቀረበውን ሀሳብ ባለመቀበል ስብሰባውን አቋርጠው የወጡ መሆናቸውን ማወቅም ተችሏል። እስካሁን ባለው መረጃ ምንም እንኳን ስብሰባውን ረግጦ የወጡ ሁለት የአርሚ አዛዦች ቢሆንም ሌሎች ተጨማሪ ከፍተኛ የቡድኑ አመራሮች የፕሬዝደንቱን ሀሳብ ያለመቀበል አዝማሚያ እየታየባቸውና በቀጣይ ቀናትም ልዩነቱ ተባብሶ እንደሚቀጥልም ይስተዋላል። ከዚህ ጋር በተያያዘ እነዚህ የአርሚ አዛዦች በፕሬዝደንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀለ ጥብቅ ቁጥጥር እየተደረገ እንደሚገኝም ለማወቅ ተችሏል። በተያዘ መረጃ በትግራይ ክልል መሰረታዊ ለውጥ ሊመጣ የሚችለው ህወሓት ከተወገደ ብቻ ነው ሲሉ ወይዘሮ ኬሪያ ኢብራሂም ተናግረዋል። በቅርቡ የአዲስ አበባ ከተማ ምክትል ከንቲባ የሆኑት ወይዘሮ ኬሪያ ኢብራሂም ህወሓትን በተመለከተ ህወሓት መወገድ አለበት፣ ካልተወገደ ለውጥ ሊመጣ አይችልም ሲሉ መልእክታቸውን በትግርኛ ቋንቋ አስተላልፈዋል። ወደ ቀጣይ ጉዳያችን ስናመራ ኤርትራ እስራኤል ለሶማሊላንድ የሰጠችውን እውቅና ቀጠናዊና ዓለም አቀፍ ያለመረጋጋትን ሊቀሰቅስ እንደሚችል በማስጠንቀቅ የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን በተመለከተ ማያሻማ ምላሽ እንዲሰጥ ጠይቃለች። ኤርትራ በጉዳዩ ላይ ዝምታዋን መስበሯ በስፋት እየተነገረ የሚገኝ ሲሆን በዚህ ጉዳይ ላይም ጥብቅ ማስጠንቀቂያን ሰጥታለች። የኤርትራ የማስታወቂያ ሚኒስትር እሁድ ዕለት ባወጣው መግለጫ የእስራኤል እርምጃ አዲስ ሚስጥር ሳይሆን ለተወሰነ ጊዜ ሲብላላ የቆየ ሴራ መሆኑን ገልጸዋል። ድርጊቱም አደገኛ ቀጠናዊና ዓለም አቀፋዊ ቀውሶችን እንዲሁም ብጥብጥን የመፍጠር አደጋ እንዳለው ሚኒስተሩ አስጠንቅቋል። መግለጫው አክሎም በመሆኑም ጉዳዩ በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ዘንድ ማያሻማ ምላሽ ሊሰጠው ይገባል ሲሉ በአጽንኦትም አስታውቀዋል። እስራኤል አርብ ዕለት ለሶማሊላንድ እውቅና መስጠቷን ማስታወቋን ተከትሎ ከሶማሊያ ከሌሎች ሀገራትና ከአፍሪካ ህብረት ተቃውሞ ገጥማታል። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ተገንጥላ ራሷን የቻለች ቢሆንም በሞቃዲሾም ሆነ በዓለም አቀፉ ማህበረሰብ እውቅና አልተሰጣትም ነበር። ኤርትራና ሶማሊያ ለዓመታት የዘለቀውን የጥላቻ ግንኙነት በማቆም እንደ አውሮፓውያን አቆጣጠር በ2018 ዲፕሎማሲያዊ ግንኙነታቸውን ካደሱ ወዲህ በጸጥታና ቀጠናዊ ትስስር ላይ በትብብር በመስራት ላይ ይገኛሉ። የተባበሩት መንግስታት የጸጥታው ምክር ቤት የእስራኤልን የእውቅና ውሳኔ በተመለከተ ሰኞ ዕለት አስቸኳይ ስብሰባ ያደርጋል ተብሎ ይጠበቃል። ወደ ቀጣይ ጉዳያችን ስናምራ ግብጽ ዛሬ ለሶማሊያ ሉዓላዊነት ተቆርቋሪ መስላ የምታደርገው እንቅስቃሴ
የቆየ ቁስሏ ውጤት ነው። ግብጽ እንደ አውሮፓውያን አቆጣጠር በ2020 ሶማሊያን ሳታማክር ሉዓላዊነቷን በመጣስ በሶማሊላንድ የጦር ሰፈር ለመገንባት ጥያቄ አቅርባ የነበረ ሲሆን ይህ የሚያሳየው ግብጽ ለሶማሊያ አንድነት የምትጨነቀው የራሷን የከበባ ፖሊሲ ለማሳካት ስትፈልግ ብቻ ነው። የሶማሊላንድ ፓርላማ አባላት ከግብጽ ይልቅ ታይዋን ትቀርበናለች በማለት የግብጽን ጥያቄ ውድቅ ማድረጋቸው ካይሮ በቀጠናው ያላትን ተሰሚነት ያሳጣ ታሪካዊ ክስተት ነበር። ኢትዮጵያ በህዳሴ ግድብ ግንባታ ወቅት ከዋሽንግተን ድርድር እስከ ሱዳን የጦር ልምምድ ድረስ የደረሰባትን ጫና በጽናት ማለፏ ዛሬ ላይ ለደረሰችበት ዲፕሎማሲያዊ ከፍታ መሰረትም ሆኗል። በየካቲት 2020 ግብጽ ብቻዋን የፈረመችው ስምምነት የኢትዮጵያን ሉዓላዊነት የሚጋፋም ነበር። ኢትዮጵያ ግን ሳትፈርም በመቅረት ወጥመዱን ሰብራለች። ግብጽ በሱዳን በኩል የነበራት የጦር ኃይል ተጽዕኖ ሲዳከምና ህዳሴ ግድቡ አምስተኛ ዙር ሙሌቱ ሲጠናቀቅ ፊቷን ወደ ሶማሊያ ያዞረችው የተለመደውን የከበባ ፖሊሲ ለመቀጠል ነው። ኢትዮጵያ አሁን ላይ እስራኤልን ተከትላ እውቅና መስጠት አለባት ከሚለው ስሜታዊ ግፊት ይልቅ ከሶማሊያ ጋር የጀመረችውን የቤት ስራ መጨረስ ላይ ማተኮር አለባት የሚሉ በርካታ ሀሳቦችም ይደመጣሉ። ምዕራባውያንና እስራኤላውያን የራሳቸውን ጂኦፖለቲካዊ ፍላጎት ለማሳካት መንገዱን ይክፈቱት እንጂ ኢትዮጵያ ቀድማ እውቅና ውስጥ ብትገባ የአረብ ሀገራትና የተባበሩት መንግስታት ጫና በቀጥታ ወደ ኢትዮጵያ ሊዞር ይችላል። ኢትዮጵያ በዝምታ የባህር በርና የጦር ሰፈር ግንባታ ስምምነቷን ወደ ተግባር በመለወጥ ረገድ ቀዳሚ ስራዋን ብታጠናቅቅ እውቅናው በሂደት በተፈጥሯዊ መንገድ የሚመጣም ይሆናል። ስለዚህም በርካቶች ኢትዮጵያ በዚህ ጉዳይ ዝምታን መምረጧን ይደግፋሉ። የግብጽ የሉዓላዊነት ለቅሶ የሽንፈት ውጤት እንጂ የፍቅር እንዳልሆነ ዓለም አውቆታል። ኢትዮጵያ አሁን ላይ የሚጠበቅባት ብልህነት ጊዜ የሚታለፈውን ለጊዜው ትቶ የሚጀመረውን የወደብ ባለቤትነት ፕሮጀክት በዲፕሎማሲ ጥበብ ማስፈጸም ብቻ ነው። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ